በዛሬ ትምህርታችን ደግሞ የምንመለከተው እንዴት አድርገን ኪቦርድ ሾርትከት መጠቀም እንደምንችል ነው ማሳያችሁ። እንግዲህ ኪቦርድ ሾርትከት ማይክሮሶፍት ወርድ ስንከፍት እንዲሁም ደግሞ የተለያየ ብራውዘር ልክ እንደ ክሮም እንደ ኤጅ ሌላኛው ደግሞ የተለያዩ ፋይል እና ፎልደር ስንከፍት የምንጠቀማቸው ኪቦርድ ሾርትከት የተለያዩ አንዳንዶቹ ጋር ደግሞ ይመሳሰላሉ። ስለዚህ እንዴት አድርገን እንጠቀማለን የሚለው በዛሬ ቪዲዮ የማሳያችሁ ይሆናል። ከእናንተ የምጠበቀው እንደተለመደው ቪዲዮ ላይክ እና ሼር በማድረግ ጀምሩ። እንዲሁም ደግሞ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰቡ ነው። ኦኬ ጎል ኦፍ ዚስ ሴሽን የዚህ ቱቶሪያል ዋና ጎሉ ቱ ቲች ለርነር ሃው ቱ ዩዝ ዘ ኪቦርድ ኤፊሽንትሊ እያንዳንዱ ሰው እንዴት አድርጎ ኪቦርድ ኤፊሽንትሊ መጠቀም እንዳለበት እሱም ደግሞ ቱ ፐርፎርም ኮመን ኮምፒውተር ታስክስ ኮመን የሆኑ የኮምፒውተር ስራዎችን ለመስራት እንዴት አድርጎ የኪቦርድ ሾርትከት መጠቀም እንዳለበት ይሄ ደግሞ ዊዛውት ኦልዌይስ ሬሊንግ ኦን ማውዝ ሁሌ ማውዝ ላይ ዲፔንድ ሳይሆን እንዴት አድርጎ ኪቦርድ ሾርትከት በመጠቀም ብቻ ስራ መስራት እንደምችል። ሌላኛው ነገር ደግሞ ኪቦርድ ሾርትከት ስንጠቀም በጣም ስራዎቻችን ፈጥነን ነው የምንሰራው። ፕሮዳክቲቪታችን ኢምፕሩቭ ይላል። ስራዎቻችን ሞር ስሙዝ ይሆናል። በቃ ሁሌ ዲፔንድ እየሆነን ከዚህ ማውዙን እየጎተን አንውልም ማለት ነው። ስለዚህ የተለያዩ ነገሮች ደግሞ ለምሳሌ ማይክሮሶፍት ብራውዘር እና ፋይል አዘ ሴም ታይም 1 4 5 ፋይሎች አንድ ላይ ከከፈትን ከአንዱ ወደ አንዱ ናቪጌት ለማድረግ ግዴታ ማውዝ መጠቀም አይጠበቅብንም ማለት። ስለዚህ እንዴት አድርጋችሁ ኪቦርድ ሾርትከት በመጠቀም ከአንዱ ወደ አንዱ ናቪጌት ማድረግ እንደሚችሉ በዚህ ቪዲዮ አሳያችኋለሁ። ተከታተሉኝ። እንግዲህ ዋት አር ኪቦርድ ሾርትከት? ኪቦርድ ሾርትከት ማለት እንግዲህ ኢትስ ኤ ኮምቢኔሽን ኦፍ ኪ ዛት ፐርፎርም አን አክሽን ኪክሊ የኪዎች ስብስብ ወይ ደግሞ የኪዎች ኮምቢኔሽን ዛት ፐርፎርም አን አክሽን አንድ ስራ በፍጥነት ለመስራት የሚረዳን የኪዎች ስብስብ ኪቦርድ ሾርትከት ይባላል። ኪ ማለት ደግሞ ምን ማለት እንደሆነ ላሳያችሁ። እንበልና ኮንትሮል ፕላስ ሲ ኮፒ ነው የታወቀ ነው። እቺ ሌላ ኪ ነች፣ እቺኛው ሌላ ኪ ነች። ስለዚህ ይሄንና ይሄ ኮንትሮል እና ሲ አዘ ሴም ታይም ስነካ ኮምባይን እያደረግነው ነው ማለት። ስለዚህ ኮፒ አድርገናል ማለት። አስቡት እንግዲህ ኮንትሮል ቪ ስትነኩ ኮንትሮል እና ቪ ይሄኛውም ሌላ ኪ ይሄኛውም ሌላ ኪ ነው፣ ፔስት እያደረግ ነው። ነገር ግን ዩኒ ፋይል ሴሌክት አድርገን ራይት ክሊክ አድርገንበት ከሚመጣልን ሜኑ መሃል ወይ ኮፒ ወይ ፔስት እየፈለግን ከምንል ኪቦርድ ሾርትከት መጠቀም በጣም ቀላልና ስራ የሚያፈጥልን ነው ብዬ አስባለሁ። ኦኬ እዚህ ጋር ምን ይላችኋል? ኢንስቴድ ኦፍ ራይት ክሊኪንግ ኤንድ ቹዚንግ ፍሮም ሜኑ ልክ አንድ ፋይል ሴሌክት አድርጋችሁ ከዛም በኋላ ራይት ክሊክ ካረጋችሁ በኋላ የሆነ ሜኑ ይመጣላችኋል። ከዛ ሜኑ መሃል ደግሞ እናንተ ትመርጣላችሁ ማለት። የሁሉ ነገር ከሚሰሩ በቀላሉ ኪቦርድ በመጠቀም በፈጣንና ቀላል በሆነ መንገድ ስራዎቻችሁን እንዲሰሩ ይረዳችኋል ማለት ነው። ሌላው ደግሞ ኪቦርዱ ደግሞ ለምን እንደሚጠቅም ደግሞ እንዲያው ሴፍ ታይም ጊዜ ያለምንም ጥርጥር ሴቭ ያደርግልናል። ሌላው ደግሞ ኢምፕሩቭ ፎከስ ኤንድ ስፒድ ሞር ፎከስ እንሆናለን ትኩረታችን ስራ ላይ። ሌላው ደግሞ ስፒዱን በጣም ይጨምርልን። የስራ ስፒዳችን የምንጽፍ ከሆነ ታይፕ የምናደርግ ከሆነ ወደ ኮፒ አድርገን ሴሌክት አድርገን ምን አድርገን እንድንሰራ ሾርትከቱ በጣም ነው የሚጠቅመኝ ማለት። ሌላው ደግሞ ኢቭን ኢፍ እንኳን ማውዛችን ቢበላሽብን የማይሰራ ከሆነ ይሄው ማውዝ ኢትስ ኖት ወርኪንግ ይላል። የማይሰራ ከሆነ ኪቦርድ ሾርትከት በመጠቀም ብቻ ስራችን መስራት እንችላለን ሳይቋረጥ ማለት ነው። ይሄ ደግሞ ኪቦርድ ሾርትከት መጠቀማችሁ ሜክ ዩ ሉክ ፕሮፌሽናል ያስመስላችኋል። በቃ ሁሌ ኪቦርድ ኮፒ ለማድረግ ራይት ክሊክ ምናምን እያደረጋችሁ አትሉም ማለት ነው። ስለዚህ ኮንፊደንስ የሚጨምርላችኋል። ሌላ ደግሞ ሞር ፕሮፌሽናል ያስመስላችኋል ማለት ነው። ኦኬ አሁን ፋይል እና ፎልደር ውስጥ የምንጠቀማቸው የኪቦርድ በትንሹ እነዚህ ናቸውና እነዚህ እንዴት እንደሚጠቀሙ በተግባር ላሳያችሁ። እነዚህ ኮንትሮል ኤን ኮንትሮል ኦ እና ኮንትሮል ኤስ ይሄ ክሬት ኒው ፋይል ኦር ፎልደር አዲስ ፋይል ወይ ደግሞ ፎልደር ክሬት ለማድረግ፣ ይሄኛው ደግሞ ኤግዚስቲንግ ፋይል ለመክፈት፣ እቺኛው ደግሞ ሴቭ ከረንት ወርክ እየሰራን ያለነው ስራ ሴቭ ለማድረግ። እነዚህ ሶስቱን በመጀመሪያ ላሳያችሁ። እሺ አሁን ማይክሮሶፍት ወርድ እንክፈትና ይሄ ፋይል አለ እንበል። ይሄ ፋይል አለ አዲስ መክፈት ከፈለጋችሁ እንዴት ታደርጋላችሁ ማለት ነው። አሁን ኦን ስክሪን ኪቦርድ ከፍቻለሁ። ኮንትሮል የምንላት እቺ ነች፣ ኤን እቺ ነች። ስለዚህ ኮንትሮል እና ኤን በምትነኩበት ሰዓት ምን ያደርግላችኋል? ኒው ማይክሮሶፍት ወርድ ይከፍትላችኋል ማለት ነው። በቀላሉ መንገድ ወደ ኪቦርዳችሁ ሄዳችሁ በዚህ መልኩ ወይም አዲስ ማይክሮሶፍት ወርድ ይከፍትላችኋል። ሌላኛው ነገር ደግሞ ሁለተኛ ላይ ያየነው ኮንትሮል ፕላስ ኦ ኤግዚስቲንግ ፋይል መክፈት ነው ተባለ አይደለ? ስለዚህ ኮንትሮል ኦ እንጫናለን። ኮንትሮል ኦን ስንጫን እነዚህ
ፊት ለፊት ላይ የሚታዩት ከዚህ መሃል መክፈት ትችላለህ። አይ እዚህ መሃል የለም ካልክ ደግሞ ከዚህ ብሮዝ አድርገህ ካለበት መክፈት ያስችላል ማለት ነው። ኦኬ በሶስተኛ ደረጃ ደግሞ ኮንትሮል ፕላስ ኤስ። ኮንትሮል ፕላስ ኤስ ማለት ደግሞ ሴቭ ለማድረግ ነው። ለምሳሌ ወደ ኪቦርዳችን ሄደን ኮንትሮል ፕላስ ኤስ ስንጫን ይኸው ሴቭ ስላል ይህ ነው ሴቭ ማድረግ የምትፈልገው ብሮዝ አድርገህ ስም ሰጥተህ ሴቭ ማድረግ ትችላለህ። ለምሳሌ ብሮዝ ላድርግና እኔ ብሮዝ ካረኩት በኋላ እስቲ እኔ እዚህ ጋር መጥቼ ከዛ ዴስክቶፕ መርጠዋለሁ። ከዚህ መሃል ኦል ኢን ዋን የሚለው መርጣለሁ። ከዚህ መሃል ደግሞ ዳታ ሴት የሚለው ውስጥ ገባለሁ። ከዛም በኋላ እዚህ ጋር ምን አደርጋለሁ ማለት ነው ስሙን ሰጠዋለሁ ማለት ነው። ይኸው ስሙን ይሰጣለሁ ቲዩቶሪያል ብዬ ከዛ ኪቦርድ እንዲህ ከጻፍኩ በቀላሉ ማገኛለሁ ለቲዩቶሪያል ኪቦርድ ይኸው እንዲህ አደርጋለሁ። ከዛም በኋላ እዚህ ጋር መጥቼ ሴቭ አደርጋለሁ ማለት ነው። አሁን ሴቭ ሆኖልኛል ማለት ነው። ሶስቱንም ሾርትካት አሳየዋችሁ። ሌላኛው ደግሞ በቀጣይ እዚህ ጋር ያለው ምንድነው ኮንትሮል ሺፍት ኤስ ያለው ፋይል ማለት ነው። ሴቭ አስ ዊዝ ኒው ኔም በአዲስ ስም ሴቭ ማድረግ ወይ ደግሞ ሌላ ሎኬሽን ላይም ሴቭ እንድታደርጉ እድል ይሰጣችኋል። ኮንትሮል ሺፍት ኤስ። እቺ ደግሞ ኮንትሮል ፕላስ ፒ ማለት ፕሪንተር ካላችሁ ፕሪንት ለማድረግ ነው። አሁን ኮንትሮል ፕላስ ፒ ከነካው ቢዚ ይሆንብኛል ፕሪንተሩን ስለሚፈልግ ማለት ነው። ስለዚህ እንደዛ አላረግም። እናንተ ግን መሞከር ትችላላችሁ። ኮንትሮል ፕላስ ፒ ነክታችሁ ከፕሪንተሩ ጋር ማገናኘት ትችላላችሁ። ሌላ ደግሞ አልት ፕላስ ኤፍ4 ክሎዝ አን አፕ ኦር ዊንዶ። ይሄኛው ደግሞ ዊንዶውም ሆነ አፕም ለመዝጋት ነው የሚረዳችሁ ይላችኋል። ኦኬ አሁን ኮንትሮል ሺፍት ኤስ የምትለውን ላሳያችሁ። ይሄኛውን ወደ ኪቦርድ ሊሄድና ኮንትሮል ሺፍት ኤስ ነካለሁ። ልክ እኔ ኮንትሮል ሺፍት ኤስ በሚነካበት ሰዓት ምን ያደርግልኛል ማለት ነው? በቀላሉ መንገድ ሴቭ እንዳደርግ ይረዳኛል ማለት ነው። ኦኬ ይሄኛውን ፋይል እንዴት ደግሞ ሺፍት እንዴት እንደሆነ ላሳያችሁ። ይኸው ኮንትሮል ይሄ ነው፣ ሺፍት ይሄ ነው። ከዛም በኋላ ሴቭ ስትሉ ኮንትሮል ሺፍት ኤስ ዊዝ ኒው ኔም እና ኒው ሎኬሽን ሴቭ እንድታደርጉ ይረዳቻል። ወይ ደግሞ እዚህ ጋር ፋይል አለች። ይኸው ሴቭ አስ ከዚህ ጋር እኩል ነው። በቃ ኮንትሮል ሺፍት ኤስ ሴቭ አስ ነች፣ ኮንትሮል ኤስ ሴቭ ነው። ይሄ ልዩነታቸው በማላቸው ያለው ልዩነት ኮንትሮል ኤስ መጀመሪያ ሴቭ አድርጋችሁም ከሆነ የሆነ ነገር ቀንሳችሁ የሆነ ነገር ጨምራችሁ ከሆነ በነበረበት ስምና በነበረበት ቦታ ላይ ሴቭ ያደርግላችኋል። ነገር ግን ኮንትሮል ሺፍት ኤስ ከሆነ ደግሞ ሌላ ስም እንዲሰጡ ይጠይቃችኋል፣ ወይ ደግሞ ሌላ ሎኬሽንም እንዲሰጡ ይጠይቃችኋል፣ ወይ ደግሞ ያስችላችኋል ማለት ነው። ኦኬ ይሄ ነገር በዚህ መልኩ አየን ፋይል ውስጥ ማለት ነው። ኤግዛምፕል when tapping in word press control plus s every minute to save your progress ይለኛል። እሺ በቀጣይ ደግሞ እንየው። ቀጣይ ላይ ምን ይላል? ዊንዶው ሲስተም ሾርትከት ይላል። እሺ ዊንዶው ፕላስ ኦፕን ፋይል ኤክስፕሎረር ይሄ ፋይል ኤክስፕሎረር ይባላል አይደለ? አሁን እሱን መክፈት ከፈለኩ ምን አደርጋለሁ? ወደ ኪቦርድ ሄዳለሁ። ከዛም በኋላ ዊንዶው ፕላስ ኢ በማረግበት ሰዓት በቀላሉ በዚህ መልኩ ፋይል ኤክስፕሎረር ይከፍትልኛል ማለት ነው። ዊንዶው ፕላስ ኢ በምነካበት ሰዓት ፋይል ኤክስፕሎረር በዚህ መልኩ ይከፍትልናል ማለት ነው። ሌላ ደግሞ ዊንዶው ፕላስ ዲ ማለት ምን ያደርግላችኋል? ሾው ዴስክቶፕ ይላችኋል ማለት ይኸው ወደ ዴስክቶፕ መለሰኝ ማለት ነው። ዊንዶው ፕላስ ዲ ስታደርጉ ወደ ምን ይመልሳችኋል? ወደ ዴስክቶፕ ይመልሳል፣ ወይ ደግሞ ዴስክቶፕ ያሳያችኋል ማለት ነው። ይሄኛው ነው ዊንዶው ፕላስ ኤል ማለት ሎክ ዩር ኮምፒውተር። አሁን ስክሪን ሪከርድ እያደረኩ ስለሆነ ሎክ ያደርግብኛል። ለምሳሌ ፓስወርድ እና ዩዘር ኔም እና ፓስወርድ ሰጣችሁ ከገባችሁ በኋላ ዊንዶው ፕላስ ኤል ካላችሁ ሎክ ያደርግና እንደገና ዩዘር ኔም እና ፓስወርድ ይጠይቃችኋል። ስለዚህ እንዲያርጋችሁ መጠቀም ትችላላችሁ። ይሄን ማላሳያችሁበት ምክንያት አሁን ስክሪን ሪከርድ እያደረኩ ስለሆነ እንዳይዘጋብኝ ነው። እዚህ ጋር ደግሞ አልት ፕላስ ታፕ ይላል። ሾው ቢትዊን ኦፕን አፕ ይላል። ለምሳሌ አልት ፕላስ ታፕ አልት የተኛው እንደሆነ ላሳያችሁ። ከዚህ ስክሪን ኪቦርዳችሁ ላይ አልት የተኛው እቺኛው አልት ፕላስ ታፕ ስትነኩ ምን ያደርግላችኋል? ላሳያችሁ። አልት ፕላስ ታፕ ልክ አልት ፕላስ ታፕ ስነካየው ሲቀይር ይዩት። የተከፈተው ይሄ ሁሉ ፋይል አለ። ከአንዱ ወደ አንዱ በዚህ መልኩ ማለፍ ትችላላችሁ ማለት ነው።
ከዛ መጨረሻ ላይ የቆማችሁበት ቦታ ነው የሚመልሳችሁ። ለምሳሌ እኔ አሁን ፒፒቲ ላይ ነኝ፣ ከዛ ኦን ስክሪን ኪቦርድ ላይ ነኝ። መጨረሻ የሚፈልገው ፒፒቲ ስለሆነ ከዚህ እዚህ ጋር እለቃለሁ፣ እንዲህ ያደርግልኛል። ሌላ ደግሞ ዊንዶ ፕላስ ታብ ይለኛል። ዊንዶ ፕላስ ታብ ማለት ደግሞ ከዚህ ላሳያችሁ ምን እንደሆነ እንዴት እንደምትጠቀሙ። ዊንዶች ነች፣ ታብ ደግሞ ነች። ይሄው አሳያችሁ አይደለ? ምን ይላል? ኦፕን ታስክ ቪው ሲ ኦል ኦፕን አፕ ይላል። ያኛው ከለቀቃችሁ ይጠፋል፣ ይሄኛው ግን ይቆያል። ለምሳሌ ዊንዶ ፕላስ ታብ ልንካ። ዊንዶ ፕላስ ታብ ስትነኩ ይሄ ነገር አለ፣ በዚህ መልኩ ይመጣላችኋል። ከዛ አሮ መጠቀም ትችላላችሁ። ሌፍት አሮ፣ ራይት አሮ፣ ከዛ አፕ አሮ ምናምን ተጠቅማችሁ ወደ ላይ ወደ ታች ማድረግ ትችላላችሁ። ከዚህም አልፎ ተርፎ ደግሞ እዚህ ጋር ምን አለ? ዴስክቶፕ ቱ ኒው ዴስክቶፕ ክሬት ማድረግ ትችላላችሁ። ለምሳሌ ዴስክቶፕ ቱ ላይ ቢመጣ እኔ እዚህ ጋር ምንም አይነት የተከፈተ ነገር አታዩም። ስለዚህ ወደዛ ለመመለስ ምን አደርጋለሁ? ዊንዶ ታፕ አደርጋለሁ። ልክ ዊንዶ ታፕ ሳደርግ ወይ ቱ ነው ሴሌክት አደረገው አይደለ? እኔ ወዴት እመለሳለሁ? ወደ ዊንዶ ዋን ይመለሳለሁ ማለት ነው። ይኸው እንዲያርጋችሁ ዊንዶ ታብ መጠቀም ትችላላችሁ። ሌላኛው ደግሞ ዊንዶ ፕላስ ኤም ሚኒማይዝ ኦል ዊንዶስ ይላል። ምን ነበር ያለው? ዊንዶ ፕላስ ኤም። ዊንዶ ፕላስ ኤም ስትነኩ ሚኒማይዝ ያደርግላችኋል ይለኛል። ልክ አይደለም? አረ ልክ ነው፣ ምንም አልተሳሳተም። በዚህ መልኩ ሚኒማይዝ ሊያደርግላችኋል። ይሄ ደግሞ አልት ፕላስ ኤፍ4 ክሎዝ አክቲቭ ዊንዶ። ብዙ ጊዜ ዴስክቶፕ በምትጠቀሙ በደንብ ይሰራል። አልት ፕላስ ኤፍ4 ክሎዝ አክቲቭ ዊንዶ። አክቲቭ ዊንዶ ክሎዝ ያደርግላችኋል። ላፕቶፕ ላይ ብዙ ጊዜ ላይሰራ ይችላል፣ ግን ዴስክቶፕ ላይ እርግጠኛ ነኝ በደንብ ይሰራል። ዊንዶ ፕላስ አር ደግሞ ራን ለማምጣት ዊንዶ ፕላስ አር ይኸው ይሄ ነው ራን። ከዛም በኋላ የተለያየ ኦፊስ ውስጥ የምትሰሩ ከሆነ ፋይል ለመቀባበል ምን ታደርጋላችሁ? እንዲህ ታደርጉትና እንዲህ ምናምን አድርጋችሁ አይፒ ከጻፋችሁበት በኋላ ኦኬ ትላላችሁ። ስለ ይህ ነገር ዲፕ ቱቶሪያል የምትፈልጉ ከሆነ ስለ ይህ ነገር አሳየን ብላችሁ ነገሩን ስለ ኔትወርክ እንዴት እንደሚጠቀሙ፣ እንዴት አይፒ ኤድሬስ ማግኘት እንደሚችሉ፣ እንዴት አይፒ ኤድሬስ ለኮምፒውተራችሁ መስጠት እንደሚችሉ፣ እንዴት ፒሲ ከፒሲ ጋር ማገናኘት እንደሚችሉ ቪዲዮ የምትፈልጉ ከሆነ ኮሜንት ቦክስ ላይ ያሳውቁኝ፣ ቪዲዮ በሰፊ ይሰራላችኋለሁ። ኦኬ ይሄ ስለ ራን ነው እንግዲህ። ዊንዶ ፕላስ አር ኦፕን ረን ዲያሎግ ቦክስ ነው። ኦኬ if you are working in Word and Excel use Alt plus Tab to switch quickly between them። ከአንዱ ወደ አንዱ እንትን ለማለት ለምሳሌ ቅድም እንደነገርካችሁ ይኸው ከአንዱ ወደ አንዱ ማለት ለምሳሌ እኔ ማይክሮሶፍት ወርድ ላይ ከፈለኩ ይኸው በቀላል መንገድ ወደዛ እሄዳለሁ። አሁን ቲቶር የሚሰጠው ፒፒቲ ላይ ስለሆነ ወደ ፒፒቲ ይመለሳለሁ ማለት ነው። ኦኬ ሌላኛው ደግሞ እዚህ ጋር ቴክስት ኤዲቲንግ ሾርት ካት ኮንትሮል ሲ ቅድም እንዳሳያችሁ ኤክስ ካት ለማድረግ ነው። ለምሳሌ ላሳያችሁ እሱ ምን እንደሆነ እዚህ ጋር ይሄኛውን ጀነሬት ላደርግና ከዛም በኋላ አሁን እዚህ ጋር በዚህ መልኩ መጀመሪያ ሲሌክት አደርጋለሁ። ከዛም በኋላ ወደ ኪቦርድ በመሄድ ኮንትሮል ፕላስ ኤክስ በማድረግበት ምን ያደርጋል? ከት አድርጓል ማለት። ከት ማለት ከአንዱ ቦታ ከት አድርጎ ወደ ሌላ መውሰድ ሙቭ እንደማድረግ ነው። ቪዲዮ ፕሮቫይድ ዝም ብሎ ከት አድርጎ በዚህ መልኩ አምጥተዋል ማለት ነው። ኦኬ ከት እንዲህ ነች። ከት ለማድረግ ቪ ፔስት ነው የታወቀ ነው። ኮንትሮል ፕላስ ኮፒ ለማድረግ ነው። ኮንትሮል ኤ ደግሞ ሴሌክት ኦል ነው። ባይዘው ታውቃላችሁ ብዬ ተስፋ አደርጋለሁ። ኮንትሮል ኤ ምንድነው? ሴሌክት ኦል ነው። ቅድም ያደረግነው ደግሞ እቺ ወደ ቦታ መመለስ ከፈለገን ኮንትሮል ዜድ ስናደርገው ወደ ቦታ ይመልስልኛል። ይሄው ወደ ቦታ መልሶልኛል ማለት ነው። ኦኬ ሌላ ኮንትሮል ዜድ እቺ ነች። ኮንትሮል ዋይ ደግሞ ሪዱ ላስት አክሽን የመጨረሻውን ወደ ኋላ መመለስ ከተፈለገ ምን ማለት እንደሆነ ደግሞ እዚህ ጋር ነው። ለምሳሌ እኔ ኮንትሮል ዋይ ካረኩት እዚህ ጋር አጥፍቼ ነበረ ወደ ጠፋው መልስልኝ እንደማለት ነው። ስለዚህ እንዲያርጋችሁ ኮንትሮል ዜድ እና ኮንትሮል ዋይ መጠቀም ትችላላችሁ ማለት ነው። ኦኬ ሌላ ደግሞ ኮንትሮል ኤፍ ማለት ፋይንድ ስፔሲፊክ ወርድ። ለምሳሌ ማይክሮሶፍት ወርድ በምንጠቀምበት ሰዓት ይሄን እንዲህ ካደረግን በኋላ ኮንትሮል ኤፍ እንነካለን ማለት ነው። ኮንትሮል ኤፍ ከነካም በኋላ ከዚህ መሃል ምን ይለኛል? ለምሳሌ እኔ ቪዲዮ የሚለውን ጽሁፍ ብቻ ነው የሚፈልገው ካላችሁ፣ እሺ እንዲህ ካላችሁ ይሄው አራት ሪዛልት አለ። ቪዲዮ ፕሮቫይድ በቃ አራት ቦታ ብቻ ነች ያለችው። በዚህ መልኩ ያሳያችኋል ማለት ነው። ስለዚህ ኮንትሮል ኤፍ ደግሞ ጽሁፎቻችሁ ውስጥ አንዱን በአንዱ ሪፕሌስ ማድረግ ስትፈልጉ ደግሞ ኮንትሮል ኤች ነው የምትነኩት። እዚህ ጋር ተጠቅሷል ወይ አይደል ነው? ይሄው ኮንትሮል ኤች ፋይንድ እንደ ሪፕሌስ አለ። እንደ አጋጣሚ ተጠቅሷል። ይሄው እዚህ ጋር አለ። ለምሳሌ አሁን እቺን እናጥፋትና ከዛ እዚህ ጋር መተን ኮንትሮል ኤ ከዛም በኋላ ኮንትሮል ኤች ብንል ከዛም በኋላ ቪዲዮ የሚለው ሪፕሌስ ዊዝ ዋት አዲዮ ሊበል እስቲ
በአዲዮ ሪፕሌስ እንዲያደርግ ከዛ ሪፕሌስ ኦል ይለዋለሁ። yes ኦኬ ቅድም ቪዲዮ የነበረው ነገሮች ምንድነው ወደ አዲዮ ተቀይረዋል ማለት ነው። ስለዚህ እንዲያርጋችሁ መጠቀም ትችላላችሁ። when editing word document you can quickly fix error using control z undo reapply using control y redo ማድረግ ትችላላችሁ። ኦኬ ፎርማቲንግ ሾርትካት ማይክሮሶፍት ወርድ ላይ ሌላ ደግሞ ፓወርፖይንት ውስጥ ምን ተጠቀማችሁ? ኦኬ ላሳያችሁ እነዚህ ነገሮች። እሺ ማይክሮሶፍት ወርድ ውስጥ እንግባና ለምሳሌ ይሄኛውን ኮንትሮል ሲያርጌ ልውሰድና እንደዛ ካረኩት በኋላ እዚህ ጋር መጥቼ እንዲህ ላድርግ። ይሄኛውን ሴሌክት ካረኩት በኋላ ምንድነው ኮንትሮል ቢ ካረኩት ምን ያደርጋል? ቦልድ ያደርጋል። ኮንትሮል አይ በማረግበት ሰዓት ኢታሊክስ ያደርጋል። ከዛም በኋላ ደግሞ ኮንትሮል ዩ ካረኩት ደግሞ አንደርላይን ያደርጋል ማለት። ስለዚህ ኮንትሮል ቢ፣ ኮንትሮል አይ፣ ኮንትሮል ዩ እያደረጋችሁ ሌላ ደግሞ አንደርላይን ካረጋችሁ በኋላ እዚህ ጋር ምን አይነት እንደሆነ መምረጥ ትችላላችሁ እንደ ፍላጎታችሁ ማለት ነው። አይ አልፈልገው የምትሉ ከሆነ ደግሞ ለምሳሌ እዚህ ጋር መጥቼ ኮንትሮል ቢ በድጋሚ ስነጋ ቦልዱን ያነሳል። ይሄ ደግሞ ኮንትሮል አይን በድጋሚ ስነጋ ኢታሊክሱን ያነሳል። ኮንትሮል ዩ በድጋሚ ስነካ ደግሞ አንደርላይኑን ያነሳል ማለት ነው። ስለዚህ እንዲያደርጋችሁ በቀላሉ መንገድ ይህን ሾርትከት በመጠቀም ስራዎቻችሁን ቀለል ማድረግ ትችላላችሁ ማለት ነው። ኦኬ እዚህ ጋር ደግሞ መጣን። ኮንትሮል shift l አፕላይ ቡሌት ፖይንት ይለኛል። እሺ ኮንትሮል shift l ለምሳሌ እዚህ ጋር መጣንና ኮንትሮል shift l ይለኛል። ምን ይለኛል? ከዛ እንዲያረግ ከዛ እነዚህ ሴሌክት አድርጋችሁ ኮንትሮል shift l በማድረግ ምን አሁን ለምሳሌ እነዚህ ላፕቶፕ ስፔሻሊ ሌኒቮ ፒሲዎች በጣም ያስቸግራሉ። ነገር ግን ዴስክቶፕ ላይ ኮንትሮል shift l ቡሌቶችን ለማድረግ ይረዳቸዋል። እነዚህ ቡሌት የምንላቸው እዚህ ጋር የሚገኙት ናቸው። ይኸው እዚህ ጋር የሚገኙት ከዚህ መሃል ለፍላጎታችሁ ይሄን ለመጨመር ነው፣ ሌላ ነገር አይደለም። እንዲህ ለማስገባት ስትፈልጉ እንዲህ ትጠቀማላችሁ። ኮንትሮል shift l መሆኑን ብቻ እንዳትረሱ። አንዳንድ ፒሲዎች ላይ አይሰራም፣ አንዳንድ ፒሲዎች ደግሞ ይሰራል። ከፒሲ ፒሲ ይለያል። ነገር ግን ዴስክቶፕ ላይ አንድ አይነት ነው። ኦኬ እዚህ ጋር ደግሞ እንምጣና ኮንትሮል ኢ ማለት ሴንትራል ላይን፣ ኮንትሮል ኤ ሌፍት፣ ኮንትሮል አር በቃ እሱን ደግሞ ላሳያችሁ እንዴት እንደሆነ። ኮንትሮል ኢ ምናምን የሚለው ነገር እሺ እዚህ ጋር መጣው። ኮንትሮል ኤል ካረኩት ምን ያደርጋል? ኮንትሮል ኤ ካረኩት ምን እንደሚያደርግ፣ ኮንትሮል አር ሲያደርግ ምን እንደሚያደርግ፣ ኮንትሮል ኤል ሲያደርግ ምን እንደሚያደርግ እንግዲህ አያችሁት አይደለ? በቀላሉ መንገድ ይሄን ነገር መጠቀም ትችላላችሁ ማለት። ኮንትሮል ጄ ጀስቲፋይ ቴክስት ነው። ኦኬ ሌላኛው ነገር ደግሞ የተለያየ ብራውዘር በምንጠቀምበት ሰዓት ልክ እንደ ክሮም እንደ ማይክሮሶፍት ኤጅ በምንጠቀምበት ሰዓት ብራውዘር ውስጥ የሚጠቀመን ሾርትከቶች ነው ማሳያችሁ። እንበልና እኔ አሁን የሚጠቀመው ክሮም ነውና ክሮም ውስጥ እንዴት ነው የተለያየ ታብ ክሬት ማድረግ የሚቻለው የሚለውን እንየው። ኦኬ አሁን ሁለት ታብ አለኝ አይደለም? አንዱን ላጠፋ ከዛም በኋላ ክሬት ላድርግ እስቲ ኮንትሮል ፕላስ ቲ አድርጌ ሌላ ታብ በዚህ መልኩ ምን አድርጌያለሁ? ክሬት አድርጌያለሁ። እሺ አሁን የከፈትኩትን ደግሞ መዝጋት ከፈለግ ኮንትሮል ፕላስ ደብሊው እላለሁ ማለት ነው። እንዴት ክሬት እንደምታደርጉ እንዴት እንደምትሰሩ አይ አልፈልግም የምትሉ ከሆነ ደግሞ ኮንትሮል shift ቲ በማድረግ አሁን የዘጋችሁትን ነገር ደግሞ መልሳችሁ መክፈት ትችላላችሁ። ኮንትሮል shift ቲ በምትደርጉበት ሰዓት ከዚህ በፊት የተዘጋየው እዚህ ጋር አለ አይደለ? ይሄኛውን እኔ ስለማልፈልገው መዝጋት ይፈልጋለሁ ማለት ነው። ኦኬ ሌላኛው ደግሞ ምን አለ? ኮንትሮል ፕላስ ታብ ስዊች ቢትዊን ታብስ ይላል። እሺ አሁን ክሮምን ልክፈትና ሌላ ታቦችን ልጨምርበትና ከዛም በኋላ ምን አደርጋለሁ መሰለ? ከአንዱ ታብ ወደ ሌላኛው ታብ መሄድ ካስፈለጋችሁ በቀላሉ መንገድ ምን ያርጉ ነው የሚላችሁ? ኮንትሮል ፕላስ ታብ አድርጉ ይላል። እሺ እዚህ ጋር እንምጣና ኮንትሮል ፕላስ ታብ ስነካ ይሁት ከአንዱ ታብ ወደ ሌላ ሲቀየር እዚህ ጋር ከዚህ ሲቀየር ማመልከት ትችላላችሁ። ኮንትሮል ታብ አድርጋችሁ ከአንዱ ታብ ወደ ሌላኛው ታብ መሄድ ትችላላችሁ ማለት ነው። ኦኬ ሌላው ደግሞ ኮንትሮል ፕላስ ኤል ማለት ጃምፕ ቱ አድሬስ ባር ደግሞ ምን እንደሆነ ላሳያችሁ። አሁን ኮንትሮል ፕላስ ኤል በሚነካበት ሰዓት እነዚህ ዩአርኤል ወይ ደግሞ አድሬሱን በዚህ መልኩ ሴሌክት ያደርግልኛል። ከፈለኩት ደግሞ ኮንትሮል ፕላስ ሲ
አደርጋለሁ ማለት ነው። ኦኬ እንዲህ ካረኩት በኋላ እዚህ ጋር መጥቼ ደግሞ ኮንትሮል ፕላስ ቪ አድርጌ እሱን ፔስት አድርጌ መጠቀም እችላለሁ ማለት ነው። ሌላው ደግሞ ኮንትሮል ፕላስ ዲ በምታረጉበት ሰዓት ቡክማርክ እንዳይጠፋባችሁ እዚህ ጋር መጥቼ አሁን ኮንትሮል ፕላስ ዲ በማረግበት ሰዓት ከዛ ቡክማርክ ያደርግልኛል። ደን ይለዋለሁ አይጠፋም ማለት ነው ካም በኋላ። ኦኬ እንዲህ አድርገን የተለያዩ ብራውዘር በምንጠቀምበት ሰዓት እነዚህን ሾርትከቶች መጠቀም እንችላለን ማለት ነው። ሌላ ደግሞ እዚህ ጋር ኮንትሮል ፕላስ ኤች ማለት ኦፕን ብራውዚንግ ስትሪም ለምሳሌ እንበልና ምን ማለት እንደሆነ ላሳያችሁ። እዚህ ጋር ከመጣን በኋላ ኮንትሮል ኤች በምንነካበት ሰዓት ሙሉ ብራውዘሪንግ ስትሪም ይከፍታል። ይሄ ማለት ከዚህ በፊት ሰርች ስናደርግ የነበሩ ሙሉ ነገሮችን በዚህ መልኩ ያመጣልናል። ማጥፋት የምንፈልገው ከሆነ ደግሞ እንዴት አድርገን የእናንተ ብራውዘር ውስጥ የሚገኙ ከዚህ በፊት ሰርች ያደርጉት ማጥፋት የምትፈልጉ ከሆነ በዚህ ቪዲዮ ባላሳያችሁም በኔክስት ቪዲዮ ይሰራላችኋለሁ። እናንተ ኮሜንት ቦክስ ላይ ጻፉልኝ እንዴት አድርገን የብራውዘሮችን የሞዚላ የክሮምን የማይክሮሶፍት ኤጅ ስትሪም ማጥፋት እንደምንችል አሳየን ብላችሁ ኮሜንት ቦክስ ላይ ጻፉልኝ። ኦኬ እዚህ ጋር ደግሞ ሌላ ምን አለ ስለ ብራውዘር ካል ስክሪንሾት እና ክሊፕአርት ሾርትከት ይባላል። ይሄ ነገር ፒሳችሁ ላይ ካለ ለስክሪንሾት ነው የሚጠቅማችሁ፣ እሱን መጠቀም ትችላላችሁ። ነገር ግን ይሄ ከሌላችሁ ደግሞ ምንድነው የምትጠቀሙት ማለት ነው? ዊንዶ ሺፍት ኤስ በማድረግ ምን ማድረግ ትችላላችሁ? ካፕቸር ሴሌክትድ ኤሪያ ለምሳሌ ዊንዶ ሺፍት ኤስ በምትነኩበት ሰዓት ምን ያደርጋል? ለምሳሌ እኔ እዚህ አካባቢ ሴሌክት ማድረግ የሚፈልግ ከሆነ ሴሌክት ለማድረግ የምትረዳን ትውላለችው እቺ ፕላስ ምልክት መጣች አይደል? ስለዚህ እሷን ተጠቅሜ አሁን ምን ማድረግ እችላለሁ? ይሄኛውን በዚህ መልኩ ሴሌክት ማድረግ ትችላላችሁ ማለት ነው። ከዛም በኋላ ወደ ክሊፕቦርድ ያስቀምጥላችኋል ማለት ነው። ኦኬ ሌላው ደግሞ ዊንዶ ፕላስ ቢ ምንድነው? ክሊፕቦርድ ስትሪም ይከፍትላችኋል። እሱ እንዴት እንደምትከፍቱ ላሳያችሁ። አሁን የቅድሙ ነገር ነው። ይሄው መጥቷል ስኒፕ ሴቭድ ቱ ክሊፕቦርድ። ከዛ በዚህ ሳይድ ደግሞ እሱን ነገር ያመጣላችኋል። ኤዲት ማድረግ የምትፈልጉ ከሆነ ኤዲት ታደርጋላችሁ። የማትፈልጉ ከሆነ ደግሞ እዚህ ላይ እንግዲህ ይክፈትና ላሳያችሁ። ፕሬስ ዊንዶ ሎጎ ፕላስ ሺፍት ፕላስ ኤስ ይላል። ይሄ ነው። እዚህ ጋር የፈለጉትን ነገር ኤዲት ማድረግ ትችላላችሁ። ከዛም በኋላ ደግሞ ክሮፕ ማድረግ ትችላላችሁ። ከዛ አንዳንድ ጊዜ ደግሞ ሴቭም እንድታረጉ ኦፕሽን ይሰጣችኋል ማለት ነው። ስለዚህ እንዲያርጋችሁ ይሄ ነገር መጠቀም ትችላላችሁ። ሌላ ደግሞ ዊንዶ ፕላስ ቪ ማለት ደግሞ ክሊፕቦርድ ስትሪ ይባላልና ይሄ ነገር ደግሞ ከዚህ በፊት ኮፒ የተደረገው ማንኛውም ፋይል እዚህ ጋር ያመጣል። እናንተ ፔስት ማድረግ የምትፈልጉትን ከዚህ መሃል እየወሰዳችሁ ፔስት ማድረግ ትችላላችሁ ማለት ነው። ኦኬ ይሄንን ይመስላል እንግዲህ ቱ ካፕቸር ፓርት ኦፍ ዩር ስክሪን ፎር ቱቶሪያል ፕሬስ ዊንዶ ሺፍት ኤስ ድራግ ኤሪያ አንድ ፔስት ኢንቱ ወርድ ዶክመንት ይለኛል። ይሄ ነው። ኦኬ ሌላ ደግሞ ማልቲታስኪንግ ሾርትከት ይለኛል። ለምሳሌ አልት ፕላስ ታብ ስዊች ቢትዊን ኦፕን ፕሮግራም ላሳያችሁ ከእንዴ ማሳየቻችሁ ነበር። አልት ፕላስ ታብ ይሄው አልት ፕላስ ታብ ለዚህ ፐርፐስ ነው። ለምሳሌ እኔ ከእንትን ወጥቼ ከዚህ ከፒፒቲ ወጥቼ ክሮም ላይ መግባት የሚፈልግ ሆነ በዚህ መልኩ እንዲህ ማድረግ ትችላለሁ። አይ ለጊዜውን ቱቶሪያል እየሰጠው ስለሆነ ፒፒቲ ላይ መሆን ይፈልጋል የምትሉ ከሆነ እንዲህ ማድረግ ትችላላችሁ። ሌላ ደግሞ ዊንዶ ፕላስ ሌፍት ኦር ራይት አሮ ስፕሊት ለማድረግ ነው። ለምሳሌ ይሄኛው እዚህ ስክሪን ላይ የምታዩት ወደ ግራ ማድረግ ከፈለኩ የዊንዶ ምልክት ይጫንና ከዛም በኋላ ሌፍት ይነካዋለሁ። ከዛም በኋላ ይሄኛውን ደግሞ ይመርጥና የክሮሙን ከዛም በኋላ ዊንዶ ፕላስ ራይት አሮ ጫናለሁ። ከዛም በኋላ አጠገብ ለአጠገብ አርጎ በዚህ መልኩ መጠቀም እንችላለን ማለት ነው። ኦኬ ማጥፋት የምንፈልግ ከሆነ እዚህ ጋር መተን ማክሲማይዝ ማድረግ ይቻላል። ኦኬ ሌላው ደግሞ ዊንዶ ፕላስ አፕ አሮ ማክሲማይዝ ዊንዶ፣ ሌላ ደግሞ ዳውን አሮ ሚኒማይዝ ዊንዶ። ይሄ ነገር ምንም የለው። ኦኬ ሌላ ነገር ደግሞ እዚህ ጋር ክሊፕቦርድ ስትሪክ እንደሚያሳያችሁ ዘ ክሊፕቦርድ ስቶርድ ዋት ዩ ኮፒ፣ የተለያየ ጊዜ ኮፒ ያደረጋችሁ ፋይል ካለ እሱ አንድ ላይ ኮፒ አርጎ ክሊፕቦርድ ላይ ያስቀምጥላችኋል። እናንተ ልክ ዊንዶ ፕላስ ቪ በምትሉበት ሰዓት ከዚህ በፊት ብዙ ነገር ኮፒ አድርጌ ነበር፣ ከዛ ማል የትኛው ነው ፔስት ማድረግ የምትፈልገው ይላችኋል። ለምሳሌ ቅድም አሳይቻችሁ ነበር ዊንዶ ፕላስ ቪ። አሁን እነዚህ ነገሮች ከዚህ በፊት ኮፒ የተደረጉ ናቸው። ስለዚህ እኔ አንዱን መርጬ ኮፒ ማድረግ የምፈልግ ከሆነ ሴሌክት አድርግና እሱ ራሱ ምን ያደርግልኛል ማለት ነው
መጥፋትን ትችላላችሁ፣ ፒን ማድረግ ትችላላችሁ። ፔስት ያደርግላችኋል ማለት ነው። when you press control plus it copies one thing at a time አዎ የታወቀ ነው። but when you press window plus v you can see all recent copied item ከዚህ በፊት ኮፒ የተደረጉ ማንኛውም ነገር ምን ያደርግላችኋል? ኮፒ አድርጎ ክሊፕቦርድ ላይ ያስቀምጥላችኋል። how to enable ይላል። press window plus v ቅድም አሳይቻችኋለሁ። then click on turn on clipboard history እዚህ ጋር ባይዘው ቺን ክሊክ ስታደርጉ ይሄኛው ክሊፕቦርድ ሂስትሪ ኦን ይሆንላችኋል። ኮፒ መልቲፕል ቲንግ እና ፔስት ኤኒ ፍሮም ሂስትሪ ኤኒ ታይም በቃ አንድ ጊዜ ብቻ ኮፒ ካደረጋችሁ ከዚህ በፊት ኮፒ ካደረጋችሁ እናንተ ፔስት ለማድረግ በምትፈልጉበት ሰዓት ይመጣላችኋል። ከዛ ሴሌክት አድርጋችሁ ፔስት ማድረግ ትችላላችሁ ማለት ነው። እዚህ ጋር ደግሞ ስኒፒንግ ቱል የምትላለች ፎርሰር ስክሪንሾት ስኒፒንግ ቱል ኢስ ቡልቲን ዊንዶ ከዊንዶ ጋር ነው የምትመጣው። ሄልፕ ዩ ካፕቸር ፓርት ኦፍ ዩር ስክሪን የስክሪኑን ፓርት ካፕቸር ለማድረግ የምትረዳችሁ ነው። ስቴፕ ፕሬስ ዊንዶ ፕላስ shift ፕላስ s ይላል። ድራግ ቱ ሴሌክት ኤሪያ ዩ ዋንት ባይ ዘ ዌይ እዚህ ጋር መጣችሁ ስኒፒንግ ቱል ብላችሁ ከጻፋችሁ ይመጣላችኋል ማለት ነው። ስኒፒንግ ቱል የሱ የሚለውን ተውትና ስኒፒንግ አሁን ከቀድሙ ጋር ስለሚመሳሰል ነው ተውት ያልከው ስኒፒንግ ቱል ይላል። እቺ ነች ደብል ክሊክ ስታረጉ ይከፍትላችኋል። እቺ ነች ማለት ነው አፖ። ከዛም በኋላ እንበልና እኔ ይሄኛውን ሙሉ ማድረግ ከፈለኩኝ ስክሪንሾት ማድረግ ከፈለኩኝ በዚህ መልኩ ሴሌክት አደርጋለሁ። ልክ እኔ ሴሌክት በማድረግበት ሰዓት ምን ያደርግልኛል? ይኸው ሴቭ ማድረግ ትችላለህ ይለኛል። ኤግዚት ማድረግ እችላለሁ፣ ኒው መክፈት እችላለሁ። እዚህ ጋር ደግሞ ስክሪንሾት ያደረኩትን ፋይል ኤዲት ማድረግ ያስችለኛል ማለት። ስለዚህ ስናፒንግ ቱል ለዚህ ፐርፐስ ነው የሚውላችሁ የሚጠቅማችሁ። ከፈለጋችሁ ደግሞ እዚህ ጋር መታችሁ ኒው ስትሉ ሌላ ይከፍትላችኋል። በዚህ መልኩ መጠቀም ትችላላችሁ ማለት ነው። ኦኬ ዘ ኢሜጅስ ኮፒድ አውቶማቲካሊ ኮፒ ማድረግ ትችላላችሁ ኢሜጁን እንግዲህ እዚህ ጋር ቅድም እንዳያችሁት ማለት ነው። እዚህ ጋር ደግሞ ቲፕ ቱ ቢልድ ሾርት ከት ሃቢት የሾርት ከት ሃቢትን ቢልድ ለማድረግ ደግሞ ማድረግ ያለባችሁ አንደኛ ስታርት ዊዝ 5 ሾርት ከት ዴይሊ በቃ በየቀኑ ሾርት ከት ማውዙን ትታችሁ ሾርት ከት በመጠቀም መጀመር ትችላላችሁ። ልክ እንደ ኮፒ ፔስት ሴቭ አንዱ እና ሬዱ። ይሄ ደግሞ ዩዝ ዘም ኦፍን ዶንት ታች ዘ ማውዝ አንለስ አነሰሰሪ ግዴታ ካልሆነ በቀር ማውዝ ባትጠቀሙ በቀላሉ መንገድ በአጭር ጊዜ ውስጥ ሾርት ከት ሃቢቱን ዲቨሎፕ እያደረጋችሁ ትሄዳላችሁ። ይሄ ደግሞ ክሬት ሾርት ከት ፕራክቲስ ዴይ ዋንስ ዊክ በቃ በየሳምንቱ የኪቦርድ ሾርት ከት እንድትጠቀሙ በየሳምንቱ የሆነ ስኬጁል ማዘጋጀት ትችላላችሁ። ይሄ ደግሞ ቲች ዩር ፍሬንድ ኦር ፎሎወር ቲቺንግ ሄልፕስ ዩ ሪሜምበር ማስተማር ደግሞ በቀላሉ እንድታስታውሱ ይረዳቸዋል። ሌላው ደግሞ ፕሪንት ኦር ሴቭ ሾርት ከት ቺት ሺት ፎር ኩዊክ ሪፈረንስ ይላል። ስለዚህ ለኩዊክ ሪፈረንስ ደግሞ ሾርት ከቶችን የምታያችሁ ቦታ ላይ ሴቭ አድርጋችሁ በቀላሉ መንገድ ሃቢታችሁን ዴቨሎፕ እንድታደርጉ ይረዳችኋል። እዚህ ጋር ደግሞ ፕራክቲስ ኤክሰርሳይዝ አዘጋጅቼላችኋለሁ። ኤክሰርሳይዝ 1 ወይ ደግሞ አክቲቪቲ 1 ምን ይላል? ታይፒንግ ኤንድ ኤዲቲንግ ፕራክቲስ። ማይክሮሶፍት ወርድ ክፈቱ፣ ወደ 5 ሴንቴንስ ጻፉ። ከዛም በኋላ እነዛን ሴሌክት አድርጉ በእንትን ኪቦርድ ማለት ነው። ኮንትሮል ኤ በማድረግ ቦልድ አድርጉት፣ ኮንትሮል ቢ በማድረግ አንዱ የሆነ ነገር አጥፉትና መልሱት። ከዛም በኋላ እሱን ደግሞ ወደ ጠፋ እንዲመልስላችሁ ኮንትሮል ዋይ አድርጉ ማለት ነው። ኦኬ ሌላኛው ደግሞ እዚህ ጋር ፋይል ማናጅመንት ላይ ደግሞ የተዘጋጀ አክቲቪቲ አለ። እሱ ኦፕን ፋይል ኤክስፕሎረር እንደነገርኳችሁ ዊንዶ ፕላስ ክሬት ኒው ፎልደር ኮንትሮል ሺፍት ኤን አድ ታደርጋላችሁ። ሪኔም የምትፈልጉ ከሆነ ኤፍ2 ዴስክቶፕ ላይ በደንብ ይሰራል። አንዳንድ ፒሲዎች ላይ ደግሞ ኤፍኤን ፕላስ ኤፍ2 ስትሉ ሪኔም ያደርግላችኋል። ኮፒ ኤንድ ፔስት ፋይል ኮንትሮል ሲ ኮንትሮል ቪ። ይሄ በጣም ቀላል ነው ለእናንተ ብዬ አስባለሁ። ዲሌት ኪ አለ እንግዲህ ኪቦርዳችሁ ላይ ዲሌት ኪ አለ፣ እሱ አድርጋችሁ መጠቀም ትችላላችሁ። ይሄ ደግሞ ብራውዘር ፕራክቲስ ኦፕን ብራውዘር፣ ለምሳሌ እኔ በክሮም አይደል ያሳያችሁ፣ እናንተ ደግሞ በሌላ መጠቀም ትችላላችሁ። ኒው ታብ ኮንትሮል ቲ መዝጋት፣ ኮንትሮል ደብሊው ሪኦፕን፣ ኮንትሮል ሺፍት ቲ። ይሄ ደግሞ ሰርች ሰምቲንግ ፋስት ኮንትሮል ኤል አድሬስ ባሯን ማለት ነው። ኦኬ እዚህ ጋር ደግሞ ሳማሪ ጠቅልል ለማድረግ ደግሞ በዚህ ሴክሽን እያንዳንዱ ሰው ምን ማወቅ አለበት? ዩዝ ኢንሰሻል ኪቦርድ ሾርትከት ኮንፊደንትሊ በቃ ያለምንም ፍርሃት ኮንፊደንትሊ የኪቦርድ ሾርትከት መጠቀም መቻል አለበት። ሌላው ደግሞ ስራውን በፍጥነት እና መልቲታስክ የተለያየ ስራዎችን አዘሲም ታይም መስራት መቻል አለበት። በቃ ሾርትከት በመጠቀም አንዱ ከአንዱ ወደ ሄደ። ይሄ ደግሞ ቴክ ስክሪንሾት ኤንድ አክሰስ ክሊፕቦርድ ስትሪ ስክሪንሾት እንዴት እንደምታደርጉ ዊንዶ ሺፍት ኤስ በማድረግ። ይሄ ደግሞ ክሊፕቦርድ ስትሪ ደግሞ ዊንዶ ፕላስ ቪ አድርጋችሁ አክሰስ ማድረግ እንደምትችሉ። ሌላ ደግሞ እንዴት አድርጋችሁ ክሊፕቦርድ ስትሪ
ኦን እንደምታደርጉ ወይ ደግሞ ኦፕን እንደምታደርጉ አሳያችሁ። ደግሞ ስዊች ቢትዊን አፕ ዊዛውት ዩዚንግ ማውስ እንዴት አድርጋችሁ ከአንዱ አፕ ወደ ሌላ አፕ አልት ፕላስ ታፕ ነክታችሁ ከአንዱ ወደ አንዱ ናቪጌት እንደምታደርጉ አሳይቻችኋለሁ። ማወቅም አለባችሁ በመጨረሻ ማለት ነው። ፊል ሞር ፕሮዳክቲቭ ማይክሮሶፍት ወርድ ኤክሴል ሾርትካት ፍሪሊ መጠቀም ያለባችሁ ወርድ እና ኤክሴል እና የተለያየ ነገሮች ውስጥ እንግዲህ በዛሬ ቪዲዮአችን እኔን የመሰለ ነገር አሳያችሁ እንዴት አድርጋችሁ ኪቦርድ መጠቀም አለባችሁ የተለያየ ነገር ውስጥ ፋይል ውስጥ ዊንዶውስ ሲስተም ውስጥ ሌላ ነገር ደግሞ ብራውዘር ውስጥ ወርድ ውስጥ የተለያየ ስክሪንሾት እና ክሊፕቦርድ ስትሪ ነገር አሳያችሁ። እንግዲህ ቪዲዮ ከተመቻችሁ ላይክ እና ሼር በማድረግ ሰፖርት አድርጉኝ። ይህ ቻናል አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ሰፖርት ማድረግ ትችላላችሁ። ሀሳብ ስህተት ካላችሁ ደግሞ በኮሜንት ቦክስ በኩል አሳውቁን። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።